በነገራችን ላይ ማስመሰሉን ትችልበታለች እኮ የፈጣሪ ያለክ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናችሁ? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ ውዶቼ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለምታበረታቱኝ እንግዲህ ውድ ተመልካቾቼ ቪዲዮውን እንዳያችሁት ነው። በጣም ደስ የሚል ዜና ነው ማለት ነው። በጣም ደስ ብሎኛል። እንኳን ደስ አላችሁ። ሰኢድና ሱመያ ሊታረቁ ነው ማለት ነው። እንግዲህ ሰኪና መልካም ቆንጅዬ ልጅ፣ መልክሽም ያምራል ማሻአላህ፣ ጸባያሽም እንደዛው። አሁንም እንደጀመርሽ ቀጥይበት። ልጆቹ ጋር ደብልቂው፣ አስታርቂያቸው። ይችን በረኪና ተመካከላቸው አስወግጅና ምናልባት ሰኢድ ወደ በቃ ቀድሞ ማንነቱ ተተመለሰልሽ ሁሉንም ነገር ባንቺ ያምራልና ወደ ልጆቹ ተመልሶ የሞቀ የደመቃቸውን ቤት እንደዚህ ብትንትን ያደረገችው እሷ ስለሆነች ተመካከላችሁ መወገድ አለባት ማለት ነው። እና በጣም ደስ ብሎኛል። ሰሞዬ እንግዲህ ሰኢድ አዲስ አበባ እንደገባ ሱመያ ያለችበትን ንገሪኝ ብሎ ቢላት፣ ያው ጓደኛ ማለት እንደዚህ ነው፣ የጓደኝነት ጥግ። ሱመያ በነገራችን ላይ ታደለሻል ማለት ነው። የሴት ጓደኛ እኔ እንደው የሴት ጓደኛ ይወጣልኝም በነገራችን ላይ። እና እንደዚህ ታማኝ ጓደኛ ያገኘሽበት ምክንያት ምንድን ነው? ሀዋም እንደምታዋት በቃ ቃሏን ወደኋላ እጥፍ አትልም። ለሱመያ አንገቴን እሰጣለሁ ብላለች። ሰሞዬም እንግዲህ ሰሞን ዩቱባን የማታውቁ የላችሁም፣ ሰሞ ዩቱብ ማለት ነው። እሷም እንግዲህ ሱመያ ጋር ተገናኝተው ያው ባለፈው መናሀዩን እንግዲህ አስረው ሽንታቸው እስከሚያመልጣቸው ድረስ ደብድበዋል። ያው አልደበድቧቸውም፣ ነካ ነካ ሾፍ ሾፍ አድርጓቸዋል መቼም። እና በቃ ተከትለው ይህንን በማድረጓ ሰሞን በጣም ደስ ብሎኛል ማለት ነው። ውድ ቤተሰቦቼ እኔ በጣም ነው የጓጓሁት ሱመያና ሰኢድ ወደ ቀድሞ ማንነታቸው እንዲመለሱ ጉጉቴ ነው ማለት ነው። ቪዲዮ በለቀቁ ሰዓት እኔ በቃ ምን አዲስ አለ እያልኩ በጣም ነው ሰፍ ብዬ የምመለከተውና ቪዲዮዋቸውን እንግዲህ ሰሞም ኢንሻአላ ጥሩ ስራ ሰርተሻል ብያለሁ። ሰኪናም እንደዚሁ ማሻአላ የሰኢድ እህት አላህ ይጨምርልሽ። ተሱመያ ጎን በመሆንሽ በጣም ጎበዝ ጠንካራ ሴት ነሽ የኔ ውድ እህት። አሁንም ቢሆን ቀጥይበት። መሀከል በቃ ታት ዘነጊ ዛሬ ነገ ታቴ በቅርብ ባንድ አርገሻቸው ብቅ እንደምትይ ተስፋ አደርጋለሁ ኢንሻአላህ። እና ሱመያ በጣም ተንገላታለች ልጅ ይዞ። በአሁኑ ሰዓት ባዶውን በነጣ እንኳ ለመሄድ በጣም ከባድ ነው። አንዱ ሀገር ለመሄድ እንኳን ሁለት ልጅ ተይዞ ማለት ነው። እኔ የምለው እንዲሁ ሀዩ በረኪና ብላታለች። እና ሱመያ ጀግናዋ ግን ቤተሰብ የላትም፣ እንደ ሰው የላትም፣ ጓደኛ የላትም። እንደ ከመካከላቸው ውጪ ቤተሰብ ጠልቶሻል፣ የሰው ንብረት አወደምሽ፣ በቃሻል። እንደው የሚላት ሰው የለም እንዴ? ደግሞ ስትችልበት ትታስመስል እንደሷ ያለ ሰው እኔ አይቼም አላቅም ማለት ነው። ምን ትላታለች ጓደኛዋ እንግዲህ ሰኢድ ጋር ተመካከራ ፕራንክ እያረጓት። ያው እንግዲህ ሰኢዶ በሁሉም ነገር እየፈተናት ነው ያለው። ሀዩ እንደማትሆነው ጠንቅቆ በደንብ አድርጎ ተረድቶታል ማለት ነው። ታንዴ ሁለቴ እንግዲህ ፕራንክ እያስመሰለ በቃ ብዙ ነገሮች እየሰራት ነው። እና የሰው ልጅ እንግዲህ ቅንጭላት ያለው በዚህ ብቻ ይበቃል ማለት ነው። ጓደኛዋን ጠርቶ እንግዲህ ሀዩ ሰኢድ መሳፈሪያ አቷልና ትኬት ይቆረጥለት፣ ተላከልሽ 800,000 ብር ላይ ትኬት ቆረጭለትና ወደ ኢትዮጵያ እንዲገባ አድርጊ በይና እስኪ ንገሪያት አላት። ቪዲዮውን እንዳያችሁት እንግዲህ እሷም በቃ እውነትሽ ብላ ሁሉም ሰው በሱመያ ጎን እንደቆመ ነው የሚያስታውቀው። ለምን ግልጠኝነቷ፣ ጀግንነቷ እና ሰው ላይ በቃ አለመድረሷ አትንኩኝ ባይናት። ሱመያ ጀግና ናት። አሁንም ቅድምም ታላደንቅሽ አላርፍም ማለት ነው። እና ጓደኛዋን ጠርቶ ነይ እንደዚህ አድርግልኝ አላት። ሰኢድ እንግዲህ ጓደኛዋም ሀዩ ተብያዋ እንግዲህ ጠራች። ሰኢድማ መሳፈሪያ አቷልና ትኬት ይቆረጥለት፣ 800,000 ብር ታስገባልሽ፣ ከዛ ውጭና ትኬት ይቆረጥለት ወደ ኢትዮጵያ ይግባ
ጎዳና ላይ ወጥቷል። መሳፈሪያ ስላጣ ነው፣ እጁ ባዶ ስለሆነው ብለህ ብስትላት ምን ጥልቅ አደረገሽ? እኔ ነኝ እንጂ ሚስቱ አንቺ ነሽ ወይ? እኔ እያለሁኝ እንዴት ላንቺ ይደውላል? ቀስ ብሎ መምጣት ይችላል ብላ ምላሽ ሰጠች። ሀዩ እንግዲህ ሀዩ አሁንም ቅድምም በቃ ለገንዘብ ነው እንጂ የተጠጋችው ሰኢድን አፍቅረው አይደለም፣ በገንዘቡና በንብረቱ ነው ያፈቀረችው ማለት ነው። ደግሞ ገንዘብ የወደደ ሰው እና ገንዘብ ያፈቀረ ሰው ገንዘቡ ሲያልቅ ይሄዳል ማለት ነው፣ በዛው አይጠናም። ምክንያቱም ፍቅር አይደለም የያዛት ልጅቱ። ስለዚህ ካሜራውን ደቅኖ ነው እንደዚህ እያረጋት ያለው። ብልህ ነው። ሴት ልጅ ብልህ ናት ይባላል፣ ወንድ ልጅ ብልህ ነው ማለት ነው። እሱ ታንዴ ሁለት ተዘች ልጅ ትሆነኛለች አትሆነኝም እያለ ግምገማ ላይ ነው ያለው። ሁለት ሶስት እየገመታት ነው ያለው። ወንድ ልጅ ደግሞ አይገመታችሁ ማለት ነው። ኮሜንታተሮች ባሉት ብቻ ሳይሆን በራሱ አየው እንደማትሆነው ተረዳ ማለት ነው። ስለዚህ እንደዚህ ስትላት እሱማ ቀስ ብሎ ይንጣ፣ ብር የለኝም ምን ብዬ ነው እኔ ትኬት የምቆርጥለት? ራሱ ቀስ ብሎ በአቆራራጭ ባገኘ ሰዓት ይምጣ ብላ ምላሽ ሰጠቻት ለጓደኛዋ። አንዱን ነው እንግዲህ እንደዚህ ስትላት ጓደኛዋ ሰኢድ ከኋላ ተከትሎ እየመጣ እያለ ብቅሽ ደግ እንደዚህ ካልሽማ ይሄው እንግዲህ ሰፕራይዝ አለሽ ስትላት ስታየው ወይኔ ብላ ዘላ ንቅ አደረገችው። አቤት ትታስመስል፣ አቤት ትታስመስል፣ ምን አይነት ሰው ነሽ? በፈጣሪ ያንቺስ ደግሞ ይለያል ማለት ነው። እንደ ሁሉም ሰው ይመሳሰላል፣ ሊጠፈጠፋል። ያንቺ ደግሞ የተለየ ነው። እንደው ዞር ብለሽ ቪዲዮውን እንኳን ስታዩ ትንሽ እንደው አትጨምችም? እና እንደዛ አረገች እላችኋለሁ። ሰኢድን ስታየው ሩጣ አቅፍ አረገችው። ይኸው እኔ እኮ በቃ ትኬት ይቆረጥና ኤጀንሲ አባብሉኝ እያልኩ ነው ብላ እጥፍ አድርገች ቃሏን ማለት ነው። እዛ ኩና ካሜራ አለ ስትባል ካሜራውን ልትሰብር ሀዩ ተብዬዋ እንግዲህ ሩጣ ነበር። ካሜራውን ሰበረች ማለት ነው። ይቺ ሰው ብቻ ታይሆን፣ ይቺ ካሜራውን ብቻ ታይሆን ለአንተም ታስፈራሃለች። በሩቁ ማሰብ አለብክ ሰይዶ። ምክንያቱም ነገ ጧት ልጅ ትወልዳለክ። ልጅ ተወለድክ በኋላ ወደ ሱምያ ጋር ሂደህ እሷ ሁለተኛ ሚስት እስከሆነ ድረስ ወደ ሱምያ ብትሄድ ራሱ ቅሉ ማለት ነው። ነገ ጧት እንግዲህ በቅርቡ በቃ ባጭሩ ብታቋጨው ይሻል ይመስለኛል። እኔ እንደኔ አስተሳሰብ። ምክንያቱም ነገ ጧት ልጅ መውለድ አይቀርም እና ልጅ ብትወልድ ሀዩ በስነ ስርዓት ልጆችን ታሳድግልክ አይመስለኝም። እንደ ሱምያ ጀግናዋ ማለት ነው። እሷ ምንድነው ገንዘብ ስለሆነ ማለት ነው። እሷ ልጅ ወልደክ ከሀዩ ምሳሌ ሱምያ ጋር ልሄድ ነው ብትልክ መርዛ ጠጥቼ ልጆችን እገላቸዋለሁ እያለች እያስፈራራች በቃ የቁሞት ነው የምታደርግህ ማለት ነው። ገንዘብህንም በዝብዛ ባዶህን ስትቀር ሜዳ ላይ ትጥልሃለች ማለት ነው። ምክንያቱም ገንዘብ ነው ያፈቀረችው። ገንዘብ ሲያልቅ መክዳቷ አይቀርም ማለት ነው። ውድ ተመልካቾች የዛሬው ቪዲዮ ይሄንን ይመስላል። እስኪ ደግሞ እናንተ ኮሜንት አስተያየታችሁን እንግዲህ ውዶችዬ የዛሬው ቪዲዮ ይሄንን ይመስላል። እናንተ እስኪ ኮሜንት አስተያየታችሁን አስቀምጡልኝ ኮሜንት ላይ ማለት ነው። የኔ ውዶች እኔ ጓጓለሁ ኮሜንት ለማንበብ። ለምንድን ነው ኮሜንት የማትኮመቱልኝ? ላይክ የማድርጉ አበረታቱኝ ማለት ነው። እንግዲህ ተመልካቾቼ የዛሬው ቪዲዮ ይሄንን ይመስላል። ለሀገራችንን ሰላም ያድርግልን። በቅርቡ ኢንሻአላህ ሱመያ ጀግናዋን ደግሞ ሰኢድ ጋር ልጆቿን ይዛ በአንድ ቁጭ ብለው ቪዲዮ ሲሰሩ ምን ይሆናል ማለት ነው። በቅርብ ቀን ጠብቁ ብላለች ሰኩ። እንግዲህ ኢንሻአላህ ቀጥይበት፣ ግፊበት። ኢንሻአላህ ሁሉም ነገር ሱመያ ጎን እስከሆንሽ ድረስ ደግሞ ሱመያ ቃልሽን ትነፍሽ አይመስለኝም ማለት ነው። ምክንያቱም ላንቺ ለሱመያ ብዙ መጽዋዕትነት እየከፈልሽ ስለሆነ ሱመያ እንግዲህ ካንቺ ተወጣም አይመስለኝ። ወንድምሽንም ሰኢዶን እንደ ወንድምነት ትልቅሽም ቢሆን እንግዲህ መክረሽ እሷንም በቃ ልጆቻችሁን ባንድ አድርጋችሁ እንደ ድሮ ወደ ህይወታችሁ ተመለሱ ብለሽ በቅርብ ቀን አስታርቀሽ ይዘሻቸው ብቅ እንደምትይ ተስፋ እናደርጋለን። ውድ ተመልካቾች እንግዲህ የሰኢድም የሱመያም ቤተሰቦች ማለት ነው ሁሉም ሰው በጉጉት እየጠበቀ ነው ያለው የሰኢድና የሱመያ መታረቂያና አንድ ላይ እና ሁሉም ሰው በቃ በጉጉት እየጠበቀ ነው። መቼ ይመጣሉ? አብረውን ዛሬ ይመጣሉ፣ ነገ ይመጣሉ። ቪዲዮ በለቀቁ ሰዓት እኛ በጉጉት አለቅን እና እንደዚህ እያልኳችሁ ነው ውድ ተመልካቾቼ።
ሴኩ ነው። ሴኩ እንግዲህ እንዳለችው ማለት ነው። ሰኪና እንግዲህ እንዳለችው በቅርብ ጠብቁኝ ብላለች። ኢንሻአላህ በቅርብ ይዛቸው ብቅ ትላለች ብዬ ተስፋ አደርጋለሁ።